ፊልም ማለት አርት ነው፣ ሳይንስ ነው፣ ኮሙኒኬሽን ነው። ከአራት ሀገራት የተወጣጡ ተማሪዎች የተገኙበት ሲሆን ከኬንያ፣ ከኢትዮጵያ፣ ከታንዛኒያ እና ከኡጋንዳ የመጡ የፊልም ባለሙያዎች ነበሩ። የኢየሱስ ክርስቶስ የስቅለት ፊልም ነበረ። አስታውሳለሁ ብዙ ሁነን ተሰብስበን ከጓደኞቼ ጋር ያየንበትና ለኔ ተአምር ነበረ። በቃ ማጂክ ነበር። ፊልም ፌስቲቫሎች ላይ በመወዳደር የተለያዩ አዋርዶችን እንድናገኝ አቅርቶን አንድ ፊልም ሜከር የሚሰራውን ወይ ደግሞ ሊሰራ የሚችለውን መስራት የሚችሉ ኤአይዎች እየመጡ ነው፣ ካፔብል እየሆኑ ነው። ስሜ ስህነ ማርያም አበበ ይባላል። የፊልም ባለሙያ ነኝ። በስፔሻላይዝድ ያደረኩት ፕሮዲሲንግ ላይ ነው። ሃይ ሀብታሙ ሰፊ መኮንን እባላለሁኝ። ፊልም ሰሪ ነኝ፣ እንዲሁም ደግሞ የፊልም አስተማሪ ነኝ። ፊልም ማለት የብዙ ሰዎችን እንዲነገርላቸው የሚፈልጉትን የልባቸውን እውነት ቪዥዋላይዝድ በሆነ መንገድ ካሜራ በሚባል ቱል በመጠቀም ከሰዎች ጋር ተደራሽ መሆንና መነጋገር ይመስለኛል። አርት ነው፣ ሳይንስ ነው፣ ኮሙኒኬሽን ነው። ለኔ ፊልም ማለት እንዴት ነው? የብዙ አርት ውጭጭ ነው። በጋራ ሆነው የሚሰጡት አንድ ትልቅ አርት ለሁሉም መድረስ የሚችል ሁሉም ጋር ኮሙኒኬት ማድረግ የሚችል የኪነ ጥበብ ወይም የስነ ጥበብ አንድ ዘርፍ ነው። የፊልም ባለሙያ መሆንን የመረጥኩት ከልጅነቴ ጀምሮ በነበረኝ ተነሳሽነት ነው። ከዛ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ ውስጥ በቲያትሪካል አርት ተወዳድሬ ጆይን ካደረኩበት ጊዜ ጀምሮ ለፊልሙ ሙያውን አንደርስታንድ እያደረኩት በመጣው ቁጥር እየወደድኩት ነው ሙያዬ እንዲሆን እየመረጥኩት መጥቻለሁ ማለት ነው። በ10 ዓመቴ የፊልም ባለሙያ ሆናለሁ ብሎ ያስወሰነኝ ፊልም በእንግሊዝኛ ርዕሱን አላውቅም፣ ግን የኢየሱስ ክርስቶስ ፊልም ነው። ታሪኩ እንዴት ነው? ቤታችን ቴሌቪዥን አልነበረም። እኛ ሀገር መብራት የገባው እኔ የተወለድኩበት አካባቢ ልክ 10 ዓመቴ ሲሆን ነው። መብራት ሲገባ ብዙ ሰው ቴሌቪዥን ገዝቶ በቤቱ ቴሌቪዥን ማየት የጀመረበት፣ ዜናዎችን ማየት የጀመረበት፣ ፊልም የሚያሳዩ የኮሚኒቲ ፊልም ማሳያ ቦታዎች የተከፈቱበት ጊዜ ነበርና የመጀመሪያውን ፊልም በነፃ የሚታይ ፊልም ያገኘሁት በዛ ሰዓት ፊልም ከፍሎ ለማየት አፎርድ ስለማላደርግ የኢየሱስ ክርስቶስ የስቅለት ፊልም ነበረ። አስታውሳለሁ ብዙ ሁነን ተሰብስበን ከጓደኞቼ ጋር ያየንበትና ለኔ ተአምር ነበረ። በቃ ማጂክ ነበረ። ዳይሬክተር ሆናለሁ ምናምን ብዬ አልወሰንኩም በጊዜው ቢኮዝ አይ ዶንት ኖ ዳይሬክተር ምን እንደሆነ ወይ ደግሞ ሌሎች የፊልም ዘርፎችን። ግን ከነዛ ሰዎች አንዱ መሆን ተመኝቼ ነበር። ከሚታዩት ሰዎች በሆነ ቦክስ ውስጥ በሆነ ማሽን ውስጥ የሆነ ሰው ሲታይ ለኔ ብርቅ ነበርና እነሱ መሆን እመኝ ስለነበረ ከዛ ጊዜ ጀምሮ የመሆን ፍላጎቴ እያደገ ሄደ ማለት ነው። በመልቲ ቾይስ ታለንት ፋክተሪ አካዳሚ የእድሉን ያገኘሁት ኦንላይን ላይ በነበራቸው በቀድሞ አለቃዬ ናሆም ስንታየው አማካኝነት ነው የተመዘገብኩት። ከዛ በኋላ ኦንላይን ላይ ከተመዘገብን በኋላ ተመረጥን፣ ኢንተርቪው ያደረግንና ሰሌክትድ የሆኑ ሰዎች ወደ ትምህርት ቤቱ ወደ ናይሮቢ በመሄድ ተምረን ተመልሰን መተናል። የ2024 ዓመተ ምህረት ተማሪ በመልቲ ቾይስ ታለንት ፋክተሪ አካዳሚ እድሉን ያገኘሁት እንዴት ነው? ፊልም በማስተርስ ደረጃ እዚህ አዲስ አበባ ዩኒቨርሲቲ ይሰጣልና እሱን ጆይን አድርጌ ስቲል ሌላም እየፈለኩኝ ነበረ። ቢኮዝ ፕራክቲካል የሆነ የፊልም እውቀት እንዲኖረኝ እፈልጋለሁ። ካሜራ መንካት ፈልግ ነበር፣ በጊዜው ላይት መንካት ፈልግ ነበረ፣ ሳውንድ ዲዛይን ማድረግ ፈልግ ነበረ፣ ወይ ሎኬሽን ሂዶ ሪካርድ ማድረግ ፈልግ ነበረ። ቢኮዝ እንደ አንድ የፊልም ዳይሬክተር ሁሉንም 7ቱንም የፊልም ዲፓርትመንቶች ማወቅ አለብኝ ብዬ አምናለሁ። እሱን ሳቅ ደግሞ ኮሙኒኬት ማድረግ እችላለሁ ብዬ አምናለሁኝና እሱን ስቲል አላገኘሁትም ነበረ። አዲስ አበባ ዩኒቨርሲቲ ትልቅ ትምህርት ቤት ነው። ፊልም ትምህርት ቤቱ ትልቅ ትምህርት ቤት ነው። የቲዎሪቲካል አንደርስታንዲንግን በጣም አስፍቶታል።
አናላይዝ ማድረግ ችያለሁ። ክሪቲካል ቲንከር ሆኛለሁኝ። ክሪቲሳይዝ ማድረግ ችላለሁ ኤንድ ስታፍ ግን ፕራክቲካሊ አረካውም ነበር። ሶ ኦፖርቹኒቲ ማፈላለግ ሆነ ስራዬ ማለት ነው። ከዛ አይ ቲንክ ፈርስት ይር የግራጁዌት ስኩል እንደጨረስኩኝ አፕሊኬሽን እንደወጣ ሰሞኑን ለመልቲቾይስ ታለንት ፋክቶሪ አፕላይ አደረኩኝ። ብዙ አድካሚ ኢንተርቪዎችን አለፍኩኝ። 2-3 ጊዜ ኢንተርቪው ነበረው፣ ሳይኮሜትሪክስ ፈተና ብላ ብላ። ከዛ ከተመረጡት 20 ተማሪዎች እንደ ኢስት አፍሪካ ማለት ነው አንዱ እንደሆንኩኝ ተነገረኝ። ሶ 23 ጃንዋሪ ላይ ጆይን አደረኩኝ። My name is Habtamu Safi Makonnen. I am Ethiopian. I am the head writer and also the director of Full Time Band. በመልቲቾይስ ታለንት ፋክተሪ አካዳሚ የነበረኝ ቆይታ እጅግ በጣም ደስ ይላል። ከ4 ሀገራት የተወጣጡ ተማሪዎች የተገኙበት ሲሆን ከኬንያ፣ ከኢትዮጵያ፣ ከታንዛኒያ እና ከኡጋንዳ የመጡ የታዳጊ የፊልም ባለሙያዎች ነበሩ። እውቀቱ ቤዝድ ያደረገው አካዳሚ ነገሩ ላይ ብቻ ሳይሆን ፕራክቲስ በደንብ ያደረግንበት ስለሆነ ራሳችን ፊልሞችን እንድንሰራ፣ ሚውዚክ ክሊፖችን እንድንሰራ፣ ኮሜርሻሎችን እንድንሰራ የተደረግንባቸው መንገዶች ራሳችንን በራሳችን እንዴት ማብቃት እንደምንችል አሳይቶናል። ከዛ ባሻገር ደግሞ በሀገሪቱ ውስጥ ፕሮፌሽናል ናቸው የተባሉ መምህራኖች አስተምረውናል፣ ጋይድ አድርገውናል፣ ሱፐርቫይዝ አድርገውናል። ለዛ በጣም ቆንጆ ቆይታ ነበረኝ ብዬ አስባለሁ። በመልቲቾይስ ታለንት ፋክቶሪ የነበረኝ ቆይታና ከሌላ ሀገር ከመጡ የፊልም ተማሪዎች ጋር የነበረኝ መስተጋብር የመጀመሪያው ወር አካባቢ ከብድ ነበረ። ቢኮዝ የካልቸር ሾክ አለ። ሰዎቹን እስክታውቂያቸው እስክትግባቢ ድረስ ያለው ጊዜ ከባድ ነው። ግን ጥል እንል ነበረ። ለምሳሌ ኢትዮጵያውያን ከኢትዮጵያውያን ጋር፣ ታንዛኒያ ከታንዛኒያ ጋር፣ ኬንያም ዩጋንዳም እንደዛው። በኋላ ላይ ግን የፊልም ፕሮጀክቶች ሲሰጡን ሮል ወስደን መስራት ስንጀምር ምናምን ከሌሎቹም ጋር የነበረን ግንኙነት እየጠበቀ ሄደ ማለት ነው። እሱ ሲሆን ምን እድል ሰጠን? አንዳችን ከሌላኛው መማርን። እንዳልኩሽ ቴክኒካል እውቀት በጣም ጎበዝ የሆኑ ሰዎች አሉ። ማተወሩ ላይ በጣም ጎበዝ የሆኑ ሰዎች አሉ። ሌላ ዩኒክ ፐርስፔክቲቭ ያላቸው ልጆች አሉ። ሰው ከነሱ ጋር ተዛምዶ ስንፈጥር ስንግባባና አንዳችን ለሌላችን ማዋስ ስንችል ማበደር ስንችል ያንን እውቀትና ማጋባት ስንችል ጥሩ ነገሮችን መስራት ቻለን። ጥሩ መማር ቻለን። ጥሩ ኤክስፐሪመንት ማድረግ ቻለን። ሞከርን። ትምህርት ቤቱ የነበሩትን እቃዎች በነፃነት እንድንጠቀም ነበረ ይሰጠን የነበረው። አብዛኛው 24/7 ማለት እችላለሁ ሳምንቱ ሙሉ ኢኩዊፕመንቶች ቤታችን ነበሩ። ስለዚህ አካዳሚው ጋር ቀኑ ሙሉ ቆይተን ምናልባት ማታ ኤክስፐሪመንት እያደረግን ይሆናል ወይ ደግሞ ከሰኞ እስከ ዓርብ ክላስ ውስጥ የተማርነውን ቅዳሜና እሁድ የሆነ ሾርት ፊልም በመስራት የሰንበዲም ሊሆን ይችላል፣ የሀብታሙ ሊሆን ይችላል፣ ወይ የሌላም ሰው ሊሆን ይችላል። እሱን እየሰራን ጥሩ ጊዜ አሳልፍን ማለት ነው። በመልቲቾይስ ታለንት ፋክተሪ ውስጥ በነበረኝ ቆይታ ከሁሉም ተማሪዎች ጋር በአንድ መኖሪያ ቤት ውስጥ ነበር የምንኖረው። በአጠቃላይ 20 ነበርን። ስለዚህ ጠዋትም ቀንም ማታ የምንገናኝ ቤተሰብ እንድንሆን ተደርገን ነበር የተሰራነው። ለዛ በህመምም በደስታም በሀዘንም ለአንድ ዓመት ያክል እርስ በእርስ ነበር ያለነው። የመጀመሪያ ሰሞን አካባቢ ላይ የቤተሰብ ናፍቆቱም ነበረ። ከዛ ባሻገር ደግሞ ለባህሪ መተዋወቅም ግድል ስለነበረ የመጀመሪያ ሰሞን ትንሽ ተፈራርተናል። ከዛ በኋላ ግን በደንብ ቤተሰባዊነቱ እየተነከረ በተለይ ልደታችንን ስናከብር የእርስ በእርስ ጓደኝነታችን እየተነከረ የአንዱ መኖር ለአንዱ እየጠቀመ የሄደበት ወቅት ነው። እስካሁን የሰራዋቸው ስራዎች እንዳልኩሽ ተፈጣሪ ላይ ነው የጀመርኩት በፕሮዳክሽን ማናጀርነት። ከዛ በኋላ ኤፋየር ዊዝን የሚባል ዶክመንተሪ ላይ አሲስታንት ዳይሬክተር እና ካንትሪ ፕሮዲውሰር ሆንኩኝ። ከዛ በኋላ ከመልቲቾይስ ታለንት ፋክቶሪ ጊዜ ጀምሮ ነው አዝ ፕራክቲሽነርስ ፊልም ኢንዱስትሪውን ተቀላቅያለሁ ብዬ የማስበው። 2 የሙዚቃ ቪዲዮዎችን ሰራሁኝ ኦኬሌዋ ለሚባል የኬንያ ሚዚሻን። ከዛ በኋላ ስቶፕዋር የሚባል ሾርት ሙቪ ሰራሁኝ ናይሮቢ ያለሁኝ። እሱም ኢንተርናሽናል ኤሚ ያሸነፈ።
ለአፍሪካ ህብረት ኮሜርሻሎች ሰራሁኝ፣ ፒኤስሲዎች። ፉል ታይም ህዝብ አንድ የሚባል ፊቸር ፊልም ሰራሁ። ከዛ በኋላ ሊሚትድ ሲሪሶች ጻፍኩኝ። አሁን በሰዓት በኢቲቪ መዝናኛ ቻናል እሁድ ሾው የእሁድ ቤት የሚባል ሾው አለ። የእሱ ዋና ዳይሬክተር ነው እየሰራሁኝ ነው። እስካሁን ድረስ የነበረኝን ኤክስፒሪያንስ በአጭሩ ስናገር ወደ መልቲቾይስ ታለንት ፋክተሪ ከመቀላቀሌ በፊት ኮሜርሻሎች ላይ ነበረ በፕሮዲሲንግ ማገለግለው አድቨርታይዚንግ ካምፓኒ ውስጥ ተቀጥሬ ከዛ በኋላ ወደ ኬንያ ለዚህ ትምህርት በሄድኩበት ወቅት አሁንም ፕሮዲሲንግ ላይ ነበር ስፔሻላይዝ ያደረኩት። ፊልሞችንና ሚውዚክ ክሊፖችን የመስራት እድል ሰጥቶኛል። ስመለስ ደግሞ እዛ ህይወት የተሰኘ ተከታታይ ድራማ ፕሮዲዩስ እንዳደርግ በዲኤስቲቪ በኩል እድሉን አግኝቻለሁ። እዛ ላይ ላይም ፕሮዲዩሰርና ፕሮዳክሽን ማናጀር ሆኜ ሰርቻለሁ። ከዛ በኋላ ደግሞ አሁን ሪሊዝ አልተደረገም፣ ነገር ግን አንድ ሪያሊቲ ሾው ዳይሬክት አድርጌ አጥናቅ። በዓለም አቀፍ መድረኮች ላይ የተሳተፍኩባቸው ስራዎች አንዳንዶቹ እዛ ይደርሳሉ ብዬ የሰሯቸው ስራዎች አይደሉም። ለምሳሌ ኢንተርናሽናል የሚያሸነፈው አጭር ፊልም ስንሰራው የጊዜ መጣበብ ነበረ። በቃ አይሆንም አላ በዚህ አመት ልሳተፍ ኔክስት ይር ግን ለማሸነፍ ይሆናል ሰብሚት ማረገው ብለን የሰራነው ነበረ። ጓደኞቼ ሲያግዙኝም አላ እንደዛ ይሆናል በቃ ለዘንድሮ እንሳተፍ እስኪ ኢትዮጵያን እንወክል ምናምን ብዬ ነበረ እነሱን የሚያነሳሳውትና የሰራነው። ግን በጣም ትልቅ